አጎቴ አይመጣም እንዴ? ቆየ እኮ። እሱ ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ? ምንድን ነው የሚስማማው? እሱ ላንቺ አይነገርም። እኛ ደግሞ እዚህ ምንም ማድረግ አልቻለም። ተስፋ አትቁረጥ ሉላዬ። ተስፋ የሚደረገው ቀጣይ የምታደርጉን ነገር ስታውቂ ነው። እሺ አሁን እኛ ምን እናድርግ? መድብልም እያማከረኝ አይደለም። ሐሳቡን በግልጽ አይናገርም። ለምን? ያው ብንያዝስ ብሎ ስለሚፈራ ነው። እውነቱና ብቻ ሉላዬ ግራ የገባው ነገር ነው። በቃ ትጨና ሰላም የምሳሌ ድራማ ቤተሰቦች፣ የምሳሌ ድራማ ፋሚሊዎች አማናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን፣ ሁሉ ሸጋ ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ ፋይን፣ ሁሉ ሸጋ ነው። ምሳሌ ድራማን ዛሬ እንዴት አያችሁት? ዛሬ በጣም ደስ የሚልና የሚገርም አካሄድ ነው የሄደው። እንዳያችሁት በጣም የሚደነቅ አካሄድ ነው የሄደው። እንግዲህ ቅድስት ምሳሌን በተስፋ ስትጠብቃት ነበር ቤት ውስጥ ነገሮችን አዘጋጅታ ምሳሌ ትለቀቃለች በሚል ምክንያቱም ነገ አስለቅቃታለሁ ብሏት ነበር መድብል። በቃ አስለቅቃታለሁ አሁን ሲላት ነበርና የእሱን ቃል ተስፋ አድርጋ እንግዲህ ቤት ውስጥ ስትዘጋጅ፣ ስትስተካከል፣ ምግብ ስታዘጋጅ፣ ስታቀራርብ ምናምን የቆየችው ብቻ እንደዛም ቢሆንም ምሳሌ አልተለቀቀችም። እስካሁን ድረስ መውጣት አልቻለችም። መድብል ሊያስወጣት አልቻለም። ያው መድብል ያሰበው በኤፍራታ በኩል አድርጎ እነ ካሌብን ለመደራደር ነበር እንደ እቅድ አድርጎ የሰው። ነገር ግን መድብል ያንን ማድረግ አልቻለም። ምክንያቱም ኤፍራታ ደውላ ከካሌብ ጋር ለመደራደር ስትሞክር የካሌብ ሰዎች ኤፍራታን ጆሮዋን ይዘው ሄደዋል እና ይህ እቅዱ አልተሳካለትም። እንዳያችሁት ደግሞ መድብል ሲከተላቸው ነበር። ነገር ግን ከኤፍራታ ጋር ጎን ለጎን ነው የተላለፉት። ኤፍራታ ላለው ኖት ኤፍራታ ከምሳሌ ጋር ጎን ለጎን ነው የተላለፉት። ምክንያቱም ምሳሌ ታማ ሆስፒታል ሊወስዳት ሲል በአጠገቡ በቪትስ መኪና ውስጥ ነው በአጠገቡ ያለፉት። አላያቸውም። እሱ ሲከተላቸው ነበር ግን አላያቸውም። ያው አልተገጣጠሙም። በስሩ ነው ያለፈችው። በሌላ በኩል ደግሞ ያው ሞገስ ሲነገረው ነበር ኤፍራታን ለማስለቀቅ ግዴታ መፈታት አለበት፣ ዝና መፈታት አለበት። ዝናን ፈታን ኤፍራታን እናስለቃለን፣ የፍቺውን ወረቀት እናስፈርማለን፣ ከዛ ወደ ክፍለ ሀገር እንሸሻለን ምናምን ነገር ሲለው ነበር። መድብል ደግሞ በዚህ ሀሳብ በፍጹም አልተስማማም። እነሱ ሰዎች ይጨርሱናል፣ ሰውየውን ከለቀቅን እያንዳንዳችንን ለቅመው ይጨርሱናል፣ የባስ ችግር ውስጥ ነው የምንገባው። አሁን አንድ ቻንስ አለን፣ ያንን ቻንስ እንጠቀማለን። ያ ቻንስ ካልሰራ በጣም ትልቅ ችግሮች ይፈጠራሉ ምናምን ብሎ ሲያወራው ነበር። እስቲ ምን ታስባላችሁ? መድብል ተሳክቶለት ያስለቅቃታል? ምሳሌን ከነ ካሌብ ሰዎች ያስለቅቃታል? ብሩክስ ያለበትን ቦታ ያውቃል ወይስ አያውቅም? ምን ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሰጠር ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን በመጫን ላይ ዘነጋባይ